እግዚአብሔር ምስጉን ነው፣ የሚጨመርለት ነገር የለም። አናበድረው ባለጸጋ ነው፣ አንሾመው ንጉሥ ነው፣ ታማን ጠይቀው መድኃኒት ነው፣ ከሞት አንታደገው ሕያው ነው፣ የሕይወት ባለቤት ነው። አናስተምረው ጠቢብ ነው፣ አናግዘው ኃያል ነው፣ አይጨልም ብሩህ ነው። እግዚአብሔር ምንም ከኛ የሚሻው ነገር የለም። እግዚአብሔር የሚሻው ሁሉን ለኛው ድነት ብቻ ብሎ ነው። ስለዚህ ሰው ሊቀበል ይሰጣል፣ እግዚአብሔር ግን ዝም ብሎ ይሰጣል። እንደው ባይቀበል እንኳን ሰው ምስጋና ይቀበላል። አይቀበልም? እንደው ለነዳያን 10 ብር ሰጣችሁ፣ አሁን ይሄ ምን ይሆን ብለህ ነው የምትሰጠኝ ይላችኋል። አንድ ዳቦ እንኳን ይገዛል ይላችኋል አይደል? ነዳያን የሚኮነኑት ባለማመስገን ነው ይላል መጽሐፍ። ግን እናንተ እኮ ይወላችሁ ስለሚሳደብ ይኮነናል ደግሞ እንዳትሉ። በጣም ያ ይጸድቅ እንደሆነ ደግሞ አታውቅም። እና ለዚህ ነው እኮ ተሰርቆ የመጣ ገንዘብ ምዕመናን እንደው ካጭበረበሩት ገንዘብ ቤተክርስቲያን ቢያመጡ ምን ይደረግ ሲባል እሳት ይግባ እንጂ ቤተክርስቲያን አይግባ። አይ እሳትማ መግባት ነውር ነው። እንግዳ ምን ቢባል እሳት የተባለ ይላሉ ሊቃውንቱ እሳት በልቶ እንደማያመሰግነው ለማያመሰግን ነዳይ ይሰጡት ማለት ነው ብለው ይተረጉሙታል። ስለዚህ ለነዳያን እንኳን ብንሰጥ አንተ ይሄ ምን ሊሆን ነው የሰጠኝ ሲል እናደድና እንዴ ባይሆን አያመሰግንም እንዴ ምን አይነቱ ነው ብለን ደግሞ እናደዳለን። ለስጦታችን መልስ እንፈልጋለን። ወይ የምስጋና ወይ ገንዘብ ከሰጠን የገንዘብ ወይ መልኩ ተለውጦ ክብር ከሰጠን የክብር ቃል ከሰጠን የቃል የሰጠነውን መልሰን ማጨድ እንፈልጋለን። ያም ባይሆን ቢያንስ በቃ መደነቅ እንፈልጋለን። እንዴ ባንደነቅ እንኳን የሰጠነው ሰውዬ የተሰማውን ስሜት እንኳን ማወቅ እንዴት ነው ፊልም ያደረገው ይላል ከተባለ የሰጠውትን ነገር እንዴት ነው ደስ ብሎታል በጣም ይሄን መልእክት ለገሌ ሰጠልኝ አይደል ይልክና ስትሰጠው ምን አለ ይላል ምን ማለት ነው ነው ምን ይላደዳል በውስጡ ማለት ነው። እንዴት ሳያመሰግን ቀረብ ነው ቅር ይለዋል ማለት እግዚአብሔር ግን የሚሰጠው ከኛ ምንድን ነው የምትሉት እናንተ ፊድባክ ነው የምትሉት መልስ አይፈልግም። እግዚአብሔር የምንመልሰው እኛ እንድንጠቀም ነው እንጂ እሱ ከኛ ምስጋናውን ፈልጎት አይደለም። ይህን በደንብ እንድናውቅ ነው እኮ የምንጸልየው ራሱ እኮ ለመቀበል ፈልገን ነው እንጂ እግዚአብሔር ሆይ ሰላም ስላላሳደርከኝ ተመስገን ስላሉ እንዴት ውለታዬን ይከዳሉ ብሎ እግዚአብሔር እንዳይበሽቀው ለማድረግ አይደለም። እግዚአብሔር ይናደድ የሚበሳጭ ጠባይ የለውም። እግዚአብሔር ህዱእ ነው፣ ፍጹም ሰላም ነው። ባህሪው ራሱ ሰላም ነው። ይህንን ነገር በቃል ማስረዳት እጅግ በጣም ችግር ነው። የእግዚአብሔር ባህሪው ሰላም ነው። እኛ ሰላማውያን ነን፣ ሰላም ግን አይደለንም። ልብ ብላችሁ ስሙ። ሰላማውያን እንሆናለን። ሰላም ስናገኝ ሰላም ይሰማናል፣ ሰላም ስናጣ እንታወቃለን። እግዚአብሔር ግን ባህሪው ራሱ ሰላም ነው ማለት ምንም ነገር አያውከውም ማለት ነው። መሰደብም አያውከውም። ምን ማለትም የሚረብሸው ነገር የለም። የሚረበሽ ባህሪ፣ የሚቆጣ ባህሪ፣ የሚበሳጭ ባህሪ፣ የሚያዝን ባህሪ፣ የሚጸጸት ባህሪ ለእግዚአብሔር የለውም። እግዚአብሔር ጠባዩ ባህሪው ሰላም ነው። ስለዚህ ሲሰጥ ዝም ብሎ ይሰጣል። ዓለም እንደሚሰጠው አይደለም። ዓለም ደግሞ ሲሰጥ ምን ያደርጋል? ከአንዱ ነስቶ ወደ አንዱ ይሰጣል። አሁን አንድ ሰው 4 ወይም 5 ሚስቶችን አግብቶ ሁላቸውንም መውደድ ይችላል? እኩል ይችላል? አይችልም? በሉ ንገሩኝ እንጂ እንዴት አድርጎ ይችላል? ወይ አንዷ ጥሩ አድርጋ ምግብ ስትሰራ ልብህን ትወስደዋለች፣ ያቺ ደግሞ በቀይነቷ ትወስደሃለች፣ ያቺ ደግሞ በአጭርነቷ፣ ያቺ በረጅምነቷ ስትልን ተመንጠረህ ማለት ነው። ለሁሉም እኩል ልብ ሊኖር አይችልም። ለአንዱ ከአንዱ ከሞላን አንዱ ጋር እንጎላለን። የግድ ነው ፍጡር ስለሆነ ማለት
ካንዱ ካላጎደል አንዱ ላይ መሙላት አንችልም። እያጎደሉልን። ለዚህ እኮ ነው አያችሁ እግዚአብሔር እንዴት ያለ ጠቢብ እንደሆነ። አንድ ወንድ ስንት ሴት ነው ማግባት የሚችለው? በምን ገሩኝ? አንድ ወንድ አንድ ሴት ነው ማግባት የሚችለው። ለምን ሲባል ልቡን አካሉን ለመቶ ሊሰጥ ይችላል። ነውረኛ ከሆነ ለመቶ ሴትም ሊሰጥ ይችላል። ልቡን ሊሰጥ የሚችለው ግለሰብ ሊሆን ይችላል። ለአንድ ነው፣ ለሁሉም አይሆንም። እግዚአብሔር ግን አንዱ ለአንዱ የሰጠውን ሳያጎድል ለሁሉም መስጠት ይችላል። ሳያዳላ ለሁሉ ይሰጣል። ስለዚህ ካንዱ ሳይነሳ ካንዱ ይሰጣል። ይሄን ማዝሙላችሁ ስሙ። አሁን እኛ ቅዱስ ያሬድ የለፋውን ልፋት አልለፋንም። ለፍተናል ወይ? ምንም አማራችሁ እንዴ? ለፍታችኋል? ዝም አላችሁሳ? የቅዱስ ያሬድን ያህል ተጋድላችሁ አይደል? አልተገደላችሁም። ግን የቅዱስ ያሬድን ወራዊ በዓል ስናከብር የቅዱስ ያሬድን ዋጋ ራሱን ይሰጠናል። ቅዱስ ያሬድ እንዴ እኔ እኮ ስንት ዓመት ለፍቼ ነው ይላል አይልም። ምክንያቱም ደግሞ ከሱ ሳይጎል ነው የሚሰጠን። የቅዱስ ያሬድ እንዲሁ እኮ ክርስትና እኮ እንዴት ያለው እኮ ግሩም ሃይማኖት ነው። ማምላክ ሳይጎድል አቡነ ገብረ መንፈስ ቅዱስ 562 ዓመት ለፍተው ቃል ኪዳናቸውን ስላከበርት በምግባር ስለመሰልክ ሃይማኖታቸውን ስለተከተልክ በ20 ዓመት ብትሞት የእሳቸውን ዋጋ ታገኛለህ። እንዲህ 562 ዓመት ለፍተው እኛል ፌር አይደለም የሚባል ነገር የለም። ክርስትና ፊተኛውን ከኋለኛው ጋር በእግዚአብሔር ምሕረት ማስተካከል ነው። ይሄ እግዚአብሔር ቸርነት ነው። ኋላ የመጣውን ማለዳ ጀምሮ ከመጣው ጋር እኩል የምታስተካክል የእግዚአብሔር ምሕረት። ይሄ ነው ዓለም እንደሚሰጠው ያለ አይደለም ብሎ የተናገረው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን ሰው የሚመስለው እንደዚህ ያለው እግዚአብሔር እንደ ሰው የሚቀና አይደለም። አሁን እግዚአብሔር ብርሃን ነው፣ እውነት ሐሰት? ድንግል ማርያም ብርሃን ናት፣ እውነት ሐሰት? አሁን ሌላው ምን ይመስላል? ሊሆን አይችልም። ብርሃን እግዚአብሔር ብቻ ነው ይላል። እግዚአብሔር እኮ እንኳን ለፍጡር ሲሰጥ የራሱ ሊጎልበት ወይም የሱ ሊቀማ ለፍጡር የሰጠውን ለሌላኛው ሲሰጥ ካንዱ ሳይነሳ ነው። ድንግል ማርያምን ብርሃን ናት ስላልናት የእግዚአብሔርን ብርሃን የምትቀማው የምትስተካከለው አይደለች። የሷ የስጦታ ነው፣ የሱ የጠባይ የባህሪው የሱ ምኑ ነው፣ የሷ ደግሞ እንደመጠኗ ነው የተሰጠ ነው። ተጸቅ የለባትም በፍጡርነቷ። እግዚአብሔር ከሱ አይደለም ከወዳጆቹ በወዳጆቹ ስም የወዳጆቹን ያህል ቃል ኪዳን ሲያወርስ ከወዳጆቹ የሚጎልበት ነገር የለም። ባህሪው ሰላም ነውና እግዚአብሔር ሰጥቶ አይጸጸትም። ፍጡር ሰጥቶ ይጸጸታል። ቆይ ልንገራችሁ፣ እናንተ ብዙ ነገር ያደረጋችሁለት ሰው እኔንም ይጨምራል። ክዷችሁ ብታገኙት ይጸጽታችኋል። ወይ እንዲህ ታረግለት መኖሬ ነው እንጂ የሚቆጨኝ እንላለን። እግዚአብሔር ግን በበደልነው ጊዜ ሳንበድለው ያደረገልን ነገር አንስቶ ባልሰጣው ኑሮ ባልሰጣችሁ ኑሮ አይልም። መሐለ እግዚአብሔር ለዳዊት በጽድቅ ወኢይኔስህ። እግዚአብሔር ለዳዊት በእውነት ማለ፣ ከማለም በኋላ አልተጸጸተም፣ አልተሰቀቀም። አይጸጸትም። እግዚአብሔር ለቅዱስ ዳዊት ልጅህን በዙፋን አኖርልሃለሁ ስላለው ቅዱስ ዳዊት የወንድ ሚስት ሲቀማ፣ ባልየው ሲያስገድል፣ ሲያመነዝር፣ እንቅፋት ሲገጥመው ለዳዊት እንዲህ ያለ ቃል ኪዳን ለምን ቃል ገባሁለት አይልም። እግዚአብሔር የወዳጅነት ዘመኑን እግዚአብሔር በጣም ምክንያት እንደ ሰው አኩርፎ አያበላሽም። እግዚአብሔር ፍቅር ነው የሚባለው ከዚህ የተነሳ ነው። እኛ ሲከፋን የፍቅር ዘመኖቻችንን እናበላሻቸዋለን። ሲከፋኝ ጊዜ አባቱ ብለን ስሩ እንደልዘዋለን ማለት ነው። አሁን አንዳንድ ሰው አላችሁ እናንተ አሁን ሰው ሲያበሽቃችሁ ድሮ ሲጽፍላችሁ የነበረውን ቴክስት ሁሉን የምታጠፉት በግምት ነው።
ቴክስቱን ሁሉ ማጥፋት፣ ፎቶ ካለ መቅደድ፣ በቃ ምንም የዚያ ሰው የሆነውን ነገር ሁሉ ብር ሁሉ ሰጥቷችሁ ከሆነ ድህነት ይሻለኛል በክብሪት አይኩራት ወሎት ማለት። ፍቅር ማለት ወዶ አለመጥላት ነው። እስኪ በሉ ፍቅር ማለት በሉ ምን ማለት ነው? ወዶ አለመጥላት ነው። ወዳጅነትን በጠብ አለማበላሸት። ጠብን በጠብነቱ ይዞ ሰኞ ከተጣላን ሰኞ ተጣልተን ነበር ተብሎ የሰኞ ጠብ ይታረምና ማክሰኞ የትናንትናው ፍቅር መቀጠል አለበት። ዛሬ በዛሬነቱ ነው መታረም ያለበት። እግዚአብሔር እንደዚህ አይጸጸትም። በገኔ ይባል አደረኩ ነው አይልም። ትናንትን ሰርዞ ዛሬን ያስቀጥላል። እንደዚህ ያለ ሰላም እሰጣችኋለሁ። ይሄ ነው እንጂ ትክክለኛ ምንድን ነው የምትሉት መያዣ አረቦን ጋራንቲ አሹራንስ የምትሉት እናንተ ማለት ነው የሚባለው ይሄ ነው። ትክክለኛ መያዣ ሐዋርያትን ቀጥ አድርጎ የሚያቆማቸው መሰረት ይሄ ነው። ስለዚህ ምን ይላሉ? በተሳሳቱ ቀን እግዚአብሔር ዛሬ ስለተሳሳትኩ ጠልቶ ሊሆን ይችላል ብለው አይፈሩም ማለት ነው። ስለዚህ እግዚአብሔር ብሳሳትም የትናንትናውን ጥበቃ አያቋርጥብኝም ብለው ቅዱሳን ሐዋርያት ይጠነክራሉ። ደክሟቸው ጸሎት ቢያቋርጡ አይ ዛሬ እኮ ስላልጸለይኩ ዛሬ ሌሊት ተኝቼ ነው ያደርኩ እንደ ወር ሙሉ እንደተጋሁት ዛሬ ሳልተጋ ነው ያደርኩ እግዚአብሔር ይጠላኝ ይሆናል አይሉ። በእግዚአብሔር ፍቅር ራሳቸውን ጥለው ካቆሙበት ክርስትናቸውን ይዘው ይቀጥላሉ። አባቶቻችን እንደዚያ ናቸው። እኛ ግን እንደዚህ ማድረግ አለብን። የእግዚአብሔር ቤተሰቦች እግዚአብሔር ሰላም ስለሆነ ኩርፍ እንደሚባል እንደሰው አድርገን መገመት የለብንም። የሚያኖረንም ይሄን ሰላሙ ነው። ችሎን የሚኖርም በዚህ ምክንያት ነው። የጠላን ይመስለናል። አሁን የሆነ ኃጢአት ሰርተን ስዕል ፊት ስንቆም እመቤታችን ሁሉ አኩርፋን ይመስለናል። ከዚህ በኋላ እንደሆነ የስሟን አልጠራም እኔ ውዳሴ ማርያም ዚዋን አልነግርም። ሰይጣን እኮ ነው ትትና አስመስሎ እንደዚህ አድርጎ ከእመቤታችን ሊያረቀን ከእግዚአብሔር ሊለየን እግዚአብሔር እንደተቀየመን እንድናስብ በማድረግ አጉል ትትና ሰጥቶ ትልቅ ትርኢት እያጎናጸፈን ማለት ነው። እግዚአብሔር ሰላም ነው። እስኪ በሉ እግዚአብሔር ሰላም ነው በሉ። እግዚአብሔር ምንድን ነው? ሰላም ነው እግዚአብሔር። ይሄንን ሰላም ለማን ሰጣቸው? ለሐዋርያት በሉ እንጂ። እሺ ሊቃውንቱ መልሶች ተረጉሙ። ሰላሜን እተውላችኋለሁ አላቸው። ሰላም የተባለች ወንጌል ናት ብለው ይተረጉማሉ። ወንጌልን እሰጣችኋለሁ ማለቱ ነው። ስለዚህ እግዚአብሔር ለሐዋርያት የሰጣቸው ሰላም አንድ ስጋውና ደሙ፣ ሁለት ሀብተ መንፈስ ቅዱስ፣ ሶስት ወንጌል። እነዚህ ሰላምን ይሰጣሉ። ስጋው ደሙን መቀበል፣ ከመንፈስ ቅዱስ አለመለየት፣ ወንጌልን መማር ሰላም ይሰጣል። ያልተማረ ሰው ብዙ ጊዜ ሰላም የለውም። ሰላም እንዳጣ ነው የሚኖረው። ለምን? መንገድ ይጠፋዋልና። ትክክል ሆኖ ሳለ የተሳሳተ ይመስለዋል። መነሳት ሲገባው ወድቆ የቀረ ሊመስለው ይችላል። እያለው የሌለው ሊመስለው ይችላል። ሳይኖረው ያለው ሊመስለው ይችላል። ታሞ ጤነኛ ሊመስለው ይችላል። ጤነኛ ሆኖ ደግሞ ማትረባደህ ሊለው ይችላል። ስለዚህ ዕውቀት ብርሃን ነው። የአንድን ነገር ትክክለኛ መልኩንና መንገዱን የሚያሳየን ዕውቀት ነው። ያችም ዕውቀት ወንጌል ናት። ወንጌል ሰላም ትሰጣችኋለች። አንብቧት፣ ተማሯት፣ በቃላችሁ አጥኗት፣ ያዟት፣ ሰላም ይሰጣችኋል። አባቶቻችን ለምሳሌ እንዴት ሰላም እንደሚገዙ የሚገርማችሁ ቃሉን ብቻ በማስታወስ ከመከራ ይጸናሉ። እንዴት እንደጸኑበት አመጣላችኋለሁ። ሰላሜን እተውላችኋለሁ። ሰላም ምንድን ነው? ብዙ ሊቃውንት ብዙ ትርጉም ሰጥተውታል። የነፍስ መረጋጋት ነው ብለው ይተረጉማሉ። ሰላም ማለት የነፍስ መረጋጋት። ሁለተኛ ደግሞ የአእምሮ ጸጥታ ነው ብለው ይተረጉማሉ። ሰላም ማለት የአእምሮ ጸጥታ። ሶስተኛ ሰላም ማለት የበጎነት እረፍት ማለት ህብረት ማለት ነው። የበጎነት እረፍት። አራተኛ ሰላም ማለት የፍቅር ገመድ ማለት ነው ይላሉ። የፍቅር ገመድ። አምስተኛ ሰላም ማለት ጽኑ ተስፋ ማለት ነው ይላል። ጽኑ ተስፋ። ለሰው ሰላምን የሚሰጠው እነዚህ ናቸው። የአእምሮ ጸጥታ፣
የነፍስ ስክነትና መረጋጋት፣ የበጎነት ህብረት፣ የፍቅር ገመድ፣ ጽኑ ተስፋ እነዚህ ለሰው ልጅ ሰላምን ይሰጡታል። አላችሁ የላችሁም? አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሰላም ማለት እነዚህ ናቸው። እነዚህን ያገኘ ሰው የነፍስ ስክነት ወይም የነፍስ ረፍት፣ የነፍስ መረጋጋት የሚመጣው ነፍስ ሁልጊዜ ሩጫዋ እግዚአብሔርን በማግኘት ላይ ነው። ነፍስ ከእግዚአብሔር ጋር ስትገናኝ ሰው ሰላማዊ ይሆናል። በነገራችሁ ላይ ሰይጣን ክርስቶስ ከሰዎች ጋር እንደሌለ የሚያረጋግጥበት አንዱ ማረጋገጫው ሰላም የለሽ መሆናቸውን በማየት ነው። ሰላም የሌላቸው ሰዎች ክርስቶስ ከነሱ ጋር እንደሌለ ምስክሮች ናቸው። አንድ ነገር ሲሰሙ ፊታቸው ደም የሚለብስ፣ የሚደነግጡ፣ የሚረበሹ፣ በትንሽ ነገር ቁጣቸው የሚነድ፣ ተስፋ የሚቆርጡ፣ የጀመሩትን የሚያቋርጡ፣ መንገዳቸውን የሚያቆሙ፣ እቅዳቸውን ሁሉ የሚያበላሹ በአንድ ጊዜ የ20 የ30 የ40 ዓመት እቅዳቸውን በ30 ደቂቃ ጠብ ሁሉ የሚያበላሹት እነዚህ ክርስቶስ አብሯቸው የለም። ፍርሃት የሚላቸው እነዚህ ክርስቶስ አብሯቸው የለም። ነፍስ ከክርስቶስ ጋር ስትገናኝ ሰው በጦርነት መካከል በሰላም ያድራል። ነፍስ ከክርስቶስ ጋር ስትገናኝ ምንድነው የሚያገናኛት? ጸሎት ያገናኛታል። ንጽህና ያገናኛታል። ኃጢአትን አውጥቶ መጣልና መናዘዝ ነፍስን ስክን እንድትል ያደርጋታል። በሰላም ሀገሯ እንድትኖር ያደርጋታል። የኃጢአትን እሾህ የነቀላችሁላት ነፍስ ሁልጊዜ ሰላማዊት ናት። ካልሆነ ግን ወፍ ታውቃላችሁ፣ በቃ እዚህ ዱብ ሊቃውንቱ እግዚአብሔርን ያላገኘችና ያልተረጋጋች ነፍስን በምን ይመስሏታል? በድንቢጥ ወፍና በእንቆራሪት ይመስሏቸዋል። ድንቢጥ ወፍ ታውቃላችሁ? ምንድነው ስራዋ? እኔ እንጃ 20 ሰከንድ እኮ ራሱ ቁጭ አትልም። ምንድነው የምትለው? ዱብ ዱብ ዱብ። በቃ ስራዋ እንደዚህ ነው ማለት ነው። ድንቢጥ እንደዚህ ያለ ምን በኖረች እዚህ አካባቢ በቃ እዚህ ቁጭ። ጤፍ እንኳን ደፍተንላት ቆማ እንደው እስከምትጠግብ አትለቅም። እንደዚህ ነው የምትለው። ድንቢጥ ናት ማለት ነው። እግዚአብሔርን ያጣች ነፍስ ሁሉ ቦታ ነው የምትሄደው። ሁሉ ቦታ ዘፈኑን ትሞክረዋለች፣ ድራማውን ትሞክረዋለች፣ ጭፈራውን ትሞክረዋለች፣ ሰውም ትቀይራለች፣ ጓደኛም ትለውጣለች። ሌላው ቀርቶ እኮ በጸሎትም አንረካም እኮ። የጸሎት መጽሐፉ ራሱ ወረት አለብን እኮ። አንዱ ደግሞ ደስ ሲል አራ ይሄ ነው ጥሩ፣ እንደዚህ ደግሞ መተው እንደዚህ በቃ ንስሐ አባት ራሱ እኮ አያረካንም። ታውቃላችሁ? በፍጹም አያረካንም መቀየር። አንዱ ጓደኛችን የኛ ንስሐ አባት ዛሬ ወራዊ ስብሰባ ሰብስበው የመከሩን ምክር በስማ በስንት ጊዜ ነው? በወር የኛ እኮ በወር ከሁለት ሳምንት ነው የሚያደርጉት። ወደ እናንተ መምጣት ፈልጋለሁ ይላል። ከዛ ደግሞ ምን ይላል? ደግሞ ሌላ ልገልብጥላችሁ። የኛ ንስሐ አባት እኮ በወር ይሰበስቡናል። በጣም ጌታ አለ አስተማሪ ወደ እናንተ መምጣት ፈልጋለሁ። የኛ እኮ በሁለት ሳምንት አልቀው አጣደፉን። አያችሁ ሰው በወር ከሁለት ሳምንት ሆነ አነሰን ብሎ ሊሄድ ይላል። ደግሞ መልሶ ደግሞ በሁለት ሳምንት ያጣድፉናል። የእናንተ ጥሩ ናቸው አያጨናንቁም ይላል ደግሞ ሰው። እንዲሁ ምን ያህል መከራ እኮ ነው እንደው በእውነቱ። እንዲህ ያህል ለምንድን ነው? ሰላም ከማጣታችን የተነሳ ነው። ሁሉ ቦታ ላይ መቆፈር አንዱ ቦታ ላይ ጥብ የሚቆርጥ ነገር አላገኘንም። ሁሉ ነገር መሞከር ብቻ ነው። ጥማችን አልተቆረጠም። ስለዚህ ማሰብ አለብን። ነፍስ ክርስቶስን ማግኘት አለባት። ለክርስቶስ ዓላማ እንድትኖር ማሰብ አለባት። ክርስቲያን መሆን ማለት ሕግ ማሟላት አይደለም። ክርስቶስን እያሰቡ ለክርስቶስ መኖር ነው። ለክርስቶስ ስንል ሕግ እናሟላለን እንጂ ለሕግ ብለን ክርስቶስን እናገኘዋለን ማለት አይደለም። ስለዚህ እንቁራሪት ምንድን ናት? እንቁራሪት አታውቋችሁ? እስቲ እንቁራሪት ስትሄድ አይቶ የሚያውቅ ሰው እንዴት ነው የምትለው? ዝልል ትላለች። በጣም ጥሩ አባ ነገሩኝ። በቃ ዝልል ነው። እኛስ ብዙ የምንዘለው ነገር የለም።
መዝለል። ግን የሚያስደንቀው ምንድነው? አንዴ እዚህ ዱብ የምትሄደው ወደዚህ ነው፣ ወደፊት ነው። አንዴ ወደ ቀኝ፣ ከዛ ደግሞ ስላሽ ሰርታ ደግሞ አንዴ ወደዚህ ወደ ግራ፣ አንዴ ወደዚያ፣ አንዴ ወደዚያ እያለች ነው የምትሄደው ስትሬት ሆኖ ሳለ መንገዱ ግን ምን ይባላል? የእንቁራሪት። እስቲ ቀኝና ግራ ሆኖ የእንቁራሪት መንገድ ማለት ነው። የብዙ ሰው ክርስትና እንደዚያ የእንቁራሪት መንገድ ነው። ዝም ብሎ በቃ እዚያም ከጥንቆላው ከጸሎቱ ከዘፈኑም ከመዝሙሩ ከንትኑም ያዋጣ ነው የሚኖረው። ይሄንን መለየት ይገባል። መንገድ ከሆነ መንገድ ነው። እስቲ መንገድ ላይ ሄዱና እንደዚህ ያላችሁ አስፋልቱ ላይ ሄዱና መኪና መጥቶ ምን ይላል? ይጫጫዋል። ነፍሳችን እንዲህ ትገጫለች። ተስፋ የምትቆርጠው ለዚያ ነው። ግራውን ቀኙ ስትል ሰይጣን ይመጣና በማትችለው የመከራ መዶሻ ናላዋን ይቀጠቅጠዋል። ከዛ ተስፋ ቆርጣ ትወድቃለች፣ ይሰለቻታል። ተነሽ ብንላት ስንት ቀን ስናዘዝ እኖራለሁ፣ ስንት ቀን ነው የምናዘዘው፣ ስንት ቀን ነው የምወድቀው ትላለች። ከዚያ በኋላ ምን ይጎለናል? ጽናት ስለሚጎለን ነው፣ ዓላማ ስለሌለን ነው። እና ጌታ ሰላም እሰጣቸዋለሁ፣ የነፍስ መረጋጋት። የነፍስ መረጋጋት ይሆን? አቤት ለምሳሌ አሁን እንደው ካለ መረጋጋታችን የተነሳ እኮ ጨርሰን ማዳመጥ እንኳን ራሱ እኮ አንችልም። ወይም ምናምን በቃ አይጣ ላይ ድረስ እኮ ነው ቦኖት ማለት ነው። እንዴ ብሉት ብያውን እኔ ብናገር ብሉት ብል ምኑንም የለም ዝም ብሎ ሄዷል። ምን እንደሚለው አውቅ ሰው ልትበሉ ነው እንዴት ሰው እንደማይጠይቅ ግራ አይገባችሁ? ምኑን አይልም ብሉት ይባላል። ቢሄድ ቢሄዳው ያን ነገር ብሉት ብል ይሄድና ምን ይበላው? ያልተፈቀደ ወይ በጋርዶ ሰው ይበላል። ለምን ብሉት ብለህናል? እኔ ዝክሩም ቢሆንስ እንደዚህ ያልኩት ጨርሰን አንሰማም፣ ጨርሰን አናዳምጥም። እንደው ምን አለ መረጋጋቱ እንደው መድኃኒዓለም ያደለን እውነት የለም። መስከን መረጋጋት አለብን። ዝግ ብለን መወሰን፣ ዝግ ብለን መስማት። ስንት ትዳር፣ ስንት ጓደኝነት፣ ስንት ወዳጅነት በችኮላ ተበላሽቷል። ባለመረጋጋታችን ምክንያት ብዙ ነገር አበላሽተናል። ብዙ ውሳኔዎች የተበላሹ ናቸው። ቸኩሎ መግባት፣ ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቆብ ማድረግ እየሮጡ ይሉ አላማን ይቻለው መከራው ገብቶ ምንኩስና እንደዚህች ነጭ ነጠላ እንዳትመስል ጓድ ብዙ አስጨናቂ ነገር ነው ያለው። እኔ ያው ካባዬን አርጌ ነጭ ኩታዬን አርጌ ቆብ አርጌ ስልክ ምንኩስና ደስ ሲል እንደናባ ልትል ትችላለህ። ኦሆ መስሏል ወዳጀር አይደለም። ሲጀመር የምንኩስና ልኩ እኛም አይደለም እነንጦስ ናቸው እነመቃርስ ናቸው። እንደው የኛውንም እንኳን ቢሆን መከራ ነው። ተውት። ምን ያመጻድቀናል? ውስጡን እግዚአብሔር ነው የሚያውቀው። ግን የምነግራችሁ ነገር ቸኩላችሁ አታርጉት። ሁሉን ነገር ስታገቡም እንደዚህ መዋደድ ማለት መኖር ማለት አይደለም። ስለተዋደዳችሁ ኖራችሁ ማለት አይደለም። መስከን ምን ይሆናል? እንደቦነቱ እንደውና አላችሁ መቸኮል ቤተክርስቲያን ለመምጣት ነው። ለምን ደግሞ መቸኮል አያስፈልግም። ገበያም ረጋ ሲሉት አይደል? ገበያ ላርፋጅ ብሏል የሀገራችን ገበሬ። በተስኪያን ለማላጅ ይላል ገበሬው። በእነሱ ቋንቋ ነው በተስኪያን ያልኩት። ገበያ ላርፋጅ፣ በተስኪያን ለማላጅ። ቤተክርስቲያን የሚጠቀመው ማልዶ ለሚሄድ ነው። ደግሞ ገበያ አርፍዶ ለሄደ ሰው ረጋ ብሎ፣ ምክንያቱም ወደ ማታ ስትሄድ አልሸጥለት ያለው ምን ይላል? ዋጋ ይቀንስልሃል ማለት ነው። እና ረጋ ማለት አለበት። ቸኩላችሁ አትማሉ። እኔ እንደው እንግዲህ ገሌን አያሳየኝ አይባልም። አላችሁ ነፍሳችን እንድትነሳክን እግዚአብሔር ይርዳል፣ መረጋጋቱን ያድላል። አባቶቻችን በሁሉ ነገር ሶስት ሰው ቢጠላችሁ አሁን ትረጋጋላችሁ? ቅዱስ አትናቴዎስን ኧረ ዓለሙ ሁሉ ጠላህ እባክህ አሉት። እኔ ቀድሜ ጠልቼው ይላል። ምንም ሳይመስለው ማለት ነው። ዓለም ሁሉ ጠላ ሲባል እኔ ቀድሜ ጠልቼው ብሎ ዝም አለ። ምንም አይጨንቃቸው። ቅዱስ ዳዊት ይህንን ሰላም አግኝቶት ነበረ። ምን አለ? ስለዚህ እመኒ ጸብአኒ ተአይን እይፈራህኒ ልብየ፣
ከተማ እንኳን ተነስቶ ቢዋጋኝ ልቤ አይደነግጥብኝም ይላል። ከተማ እንኳን ተነስቶ ቢዋጋኝ የአንድ ሀገር ሰው ቢጠላኝ አይሸበርም ይላል። እኛ አንድ ሰው ስላኮረፈን ሰላም እናጣለን። የጀማሪነታችን ምልክት ነው። ሰክነን ችግር የለም ነገ እንነጋገራለን መስሎት ይሆናል መስሏት ይሆናል ምን ነገር ለምንድን ነው የማይመጣልን? እንደው ዓለሙ በመሳሪያና በጦር ሰላም ከነሳን ይልቅ እኮ እኛ ራሳችን ሰላም ይነሳል ይመስል ራሳችን አቀበዝብዘን ልንገፋው እኮ ነው። ያቅሙን እንዳያስብ አይምሯችንን አጨናንቀን እንደዚያችን የሁል ጊዜ እንደምመስላት ቴሌቪዥን አንዲት ቴሌቪዥን አለ ሁል ጊዜ በምሳሌ መከራዋን ማበላል ባስተማርኩ ቁጥር እቺ የዱሮ ናት 14 ኢንች ኒዮታ የምትባል ቴሌቪዥን እና ዝም ብለው ይሄ ዱሮ ነው እንትን ቪሲዲ እንደመጣ ከፍቱና ያጫውታል ሲያጫውታል ቱልና መጨረሻ ላይ ሲዲ አስከፍተው ፕሌይ ሲላት ኖ ሲግናል ወይም ኖ ዲስክ ትላለች። ሙቅ ያለው ነው ምንም ነገር እኔ አልሰማም ማለት ነው። በቃ ብትደረግ ብትሰራ የሚንቀጠቀጥ ነገር ታመጣና ጸጥ ትላለች። ኖ ዲስክ አረ ዲስክ አለ አስገብተናል ኖ ዲስክ በቃ እሺ አትልም። ለምን ሞቋል ማለት ነው። ከአቅም በላይ ተጠቅማችሁኛል ማለት ነው። አይኑራችንም ነገር ሲበዛበት ኖ ዲስክ ይላል። ማሰብ ያቅተዋል። ከዚህ በኋላ በደመ ነፍስና በቅዠት መኖር እንጀምራለን። ትርጉም የሌለው ቀን እናሳልፋለን። ትርጉም የሌለው ሌሊት እናድራለን። ትርጉም የሌለው እንቅስቃሴ ነው የምንሰራው። እንዴት እንደምንኖር አናውቅም። ይመሻል ይነጋል። ሊቀ መዘምራን ኪነ ጥበብ ድንቅ አድርጎ ዘምሮታል አይደል? ይመሻል ይነጋል በከንቱ ስዞር ብሎ ዘምሮታል። ድምጽ ቢኖር ይዘምርላችሁ ነበር። ስለዚህ ድምጽ ያለው ሰው ይዘምርላችኋል በኋላ። ይመሻል ይነጋል በምስኪን በከንቱ ስዞር ይሁን ማለት በከንቱ መዞር ማለት ያለ መረጋጋት ያለ ስክነት ያለ ዓላማ መንገድ አልባ እያለን በእውነቱ ፖለቲከኞች እንኳን ሮድ ማፕ ማኒፌስቶ ይባላልላቸው። ፖለቲከኞች እንኳን እኛ የተንጠረጠረ የህግ መስፈርት ያለን ወንጌል ያለችን መንገዳችን የሚታወቅ ሀገራችን የሚታወቅ መሪያችን የሚታወቅ መዳረሻችን የሚታወቅ ተስፋችን የተረጋገጠ ዋጋችን የተጨበጠ ነው። ይህንን እያወቅ መሮጥ አለብን። ለዚህ መድኃኒቱ ነፍስ ሰላም እንድትሆን እሾሃ ሊነቀልላት ይገባል። ከእግዚአብሔር ጋር መታረቅ አለባት። ሰላም አስፈላጊ የዓለም ነገሮችን በማሟላት የሚገኝ ሳይሆን ከነፍስ ላይ ያለውን እሾህ ነቅሎ በመጣል ነፍስን ወደ ፍላጎቷ በማድረስ የሚገኝ የህሊና አረወን የተረጋገጠ ሀብት ነው ሰላም ማለት። እንዲህ ነው። ይሁዳን ታስታውስታላችሁ። ጌታውን ሸጠ። ስንት ብር የሸጠው? 30 ብር። ምንድን ነው የሆነው? ከዚያ በኋላ ምን አጣ ይመስላችኋል? ሰላም አላጣም? አጣ። ወይኔ ለ30 ብር ብዬ ንጹህ ደም አሳልፌ ሰጠው አይደል? ለ30 ብር ብዬ ንጹህ ደም አሳልፌ ሰጠው። ተበጣበጠ። 30 ብሩ ሳይኖረው ከጌታው ጋር ሳለ ሰላም ነበር ይሁዳ። 30ውን ብር ይዞ ክርስቶስን ሲወጣ ሰላም አጣ። ተበጣበጠ። ብሩን እንኩ አላቸው። የለም ሰላሙን አንድ ጊዜ ሽጦታል። ብሩን እንኩ ባካችሁ። አይ አንፈልግም፣ አንዴ ሽጣህል አሽጣህል። ብሩ ተበተነ። ብሩ ያረፈበት ቦታ የደም ቦታ ተባለ። ይሁዳ ሰላሙን አጣ። ተመክሮም አልሰማ አለ። ዛፊት እንኳን ብትመክረው እምቢ ብሎ ታነቀ። ሆዱ ተዘረገፈ። 40 ቀን ቆየ። ጌታ ሲያርግ ያረገለት አረገ እኮ ሲሉት እኔን ሳያወጣኝ ሳያድነኝ ብሎ ብቅ ላለው ሲል ወድቆ ከመቃኑ ላይ ግንባሩ ተፈጥፍጦ ሞተ። ሰላሙን አጣው። ከፈጣሪው ጋር የታረቀው ግን ይፈራ የነበረው ቅዱስ ጴጥሮስ አላውቀውም አለ። እዚህ ሰው ጋር ነበርክ አለችው። አይ እኔ የምትይውን ሰው አላውቀውም። ወጡ ስባት
እንዲሁ ክርስቶስን አላውቀውም እንኳን አይደል ያለው እምትይውን ሰው ብሎ አላውቀውም ማለት ባላ እንድን የሚለው ወወጣ ጴጥሮስ ወበከየ በካየ መሪረ ቅዱስ ጴጥሮስም ወጥቶ መራራ ለቅሶን አለቀሰ ነው የሚለው። መራራ ለቅሶን አለቀሰ ክርስቶስን አላውቀውም ስላለ። ነፍስ ሁከት የሚገባት ክርስቶስን አላውቀውም ያለችለት ነው። ክርስቶስን ትታ ገንዘብ የተካችለት ሰላሟን ታጣለች። አለቀሰ። ሲያለቅስ ጌታ ያን ጊዜ አይ መድኃኔዓለም ቸርነቱ እኮ ዶሮውን አስጮኸለት። ቅዱስ ጴጥሮስ እንዲያለቅስ ዶሮው ሲጮህ ትዝ አለው። የጌታው ቃል ሲያስታውሰው እንባው ዝርግፍ ብሎ ሲወጣለት ሰላም አገኘ። አላውቀውም ብሎ ነፍሱ ላይ የተከላት እሾህ ተነቅላ ወደቀችለት ማለት ነው። አሁን አወቀው። መጣና ከትንሣኤ በኋላ ጴጥሮስ ተወደኛለህ? ጌታዬ እንደወድህ አንተ ታውቃለህ ብሎ ተናገረ። ያንን ሰላም ሰጠው። ያን ሰላም ስለሰጠው እዩም ማለት ነው ላችሁ አንዲት እሳት የምታነድ ብላቴና አላውቀውም ክርስቶስን አላውቅም ያስባለችው ይፈራ የነበረው ፈሪው የነበረው ቅዱስ ጴጥሮስ በሮም ንጉስ በኔሮን ዘንድ ሰይፍ ሲቀርብለት እንዲያውም ቀና ብዬ ከተሰቀልኩ ጌታዬን መተካከል ይሆንብኛል፣ ዘቅዝቃችሁ ስቀሉኛል። ያችን ሰላም ስላገኛት ማለት ነው። ክርስቶስ አብሮት ያለ ሰው ሰይፍ ሽልማቱ፣ እስራት ገንዘቡ፣ ስደት ርስቱ ነው። ክርስቶስ አብሮት ላለው ሰው ለዚህ እኮ ነው ቅዱስ ጳውሎስ መታሰርን እንደ ክብር የሚጽፈው። እኔ ቅዱስ ጳውሎስ የሚደንቀኝ እኔ ያደነኩት አይደለም፣ ቅዱስ ዮሐንስ አፈወርቅ ሲያደንቅ ሰምቼ ነው ያደነኩኝ። ምን ይላል? ጳውሎስ ሙቁሁ ለግዚእነ ኢየሱስ ክርስቶስ የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተጻፈች መልእክት ይላል። የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተላከች መልእክት። ይሄ በክርስቶስ ፊት መታሰሩን እንደ መኩራት እንዳ ገሎ ሰልቦ እንደሚፈክር እንደሚያገር ጀግና እንዳረበኛ ይመካበታል። ለክርስቶስ መታሰር ራሱ ድል እንጂ ሽንፈት አይደለም። ሞት ራሱ መኖር እንጂ መውደቅ አይደለም። ለክርስቶስ ከሆነ ክርስቶስ ሰላም ስለሆነ አላችሁ። እግዚአብሔር ይህንን ሰላም ያድላል። ሐዋርያትን ያጸናቸው ያ ሰላም ነበረ። ቅዱስ ጳውሎስን የሚያጸናው ያ ሰላም ነበረ። እንደው ምንድነው ወረሰይክዎ ለሁሉ ከመዕዳው ሁሉንም እንደ ምናምንቴ ነው የምቆጥረው ይላል ቅዱስ ጳውሎስ። ሁሉንም እንደ ምናምንቴ በባልንጀሮቻችን ዘንድ እንደ ግና ጨዋታ ሆን ይላል ቅዱስ ጳውሎስ። ከመኳሄላ እንደ ግና ጨዋታን ይሄኛው ሲመታት ያኛው ሌላ ይዞ ይጠብቃታል። እነ ቅዱስ ጳውሎስም አይሁድ አሰቃይተዋቸው አሕዛብ ይጠብቋቸዋል። አሕዛብ አሰቃይተዋቸው አይሁድ ይጠብቋቸዋል። እንደ ጥፍር እድፍ ሆን ያንን በየቦታው እንደሚደፉት በየቦታው እየደፉ ይጥሉናል ይላል ቅዱስ ጳውሎስ። እንደ ዓላማ ሆን ዓላማ የወታደር የጥይት መፈተኛ እንደሚሆን የማንም የጉልበት መፈተኛ ሆን። ሁሉ ለሞት ይመለከተናል፣ ሁሉ ለመግደል ያየናል። ደጅ ላይ እንደወደቀ እንጨት ሆን ያ የስለት መፈተኛ እንደሆን የሰው ሁሉ ጉልበት መፈተኛ ሆን ይላል። ይሄን ሁሉ እያደረግን ንትሜነን ወይን ሐስር እንናቃለን፣ ግን አንወረድም። እንቸገራለን፣ አንጨነቅም። በየቀኑ እንሞታለን። ኧረ ይገርማል ይሄ ነገር። እንዴት ነው ሰው በየቀኑ የሚሞተው? በየቀኑ እንሞታለን ይላል ቅዱስ ጳውሎስ። ምክንያቱም ምን ማለት ነው? በየቀኑ ለሞት የሚያደርስ መከራ ያደርሱባቸዋል። ይህንን ሁሉ እያደረግን አለ መኑ ያድገነ ፍቅሮ ለክርስቶስ የክርስቶስ ፍቅር የሚቀማን ምንም የለም ማለት። እንዴት ለምን ያልተቀሙት? ያችን ሰላም ቅዱስ ጳውሎስ አግኝቷት ስለነበረ ነፍሱን ከስጋው አስታርቆ ከፈጣሪው ጋር ተገናኝቶ ስለነበረ ቅዱስ ጳውሎስ ሰው ሁሉ እየገረፈው እሱ ሰላማዊ ነው። በሮም አደባባይ ለሰይፍ ሲቀርብ
ፊቱን እንደ ብርሃን እያበራ እየዘመረ ነበር የቀረበው። አንገቱን ሊቆረጥ ሁሉ ደስ ብሎት አንገቱ ተቆረጠ። 3 ጊዜ ተሽከርክራ አንገቱ መሬት ላይ አረፈች። ቀጥ ብላ አየሩ ላይ ቀጥ ብላ ቆይታ መሬት ላይ አረፈች። አንገቱ ያረፈችበት ቦታ ላይ ጸበል ፈለቀ። ዛሬ ድረስ አለ ሮም ቫቲካን ውስጥ ያፈለቀው ቅዱስ ጳውሎስ ጸበሉ። ያንን ሰላም አግኝተው ስለነበረ ለደቀ መዛሙርቶቻቸው አወረሷቸው፣ ለእነ ጢሞቴዎስ አወረሷቸው፣ ለሌሎችም ሰጥቷቸው። ሐዋርያትን ያጸናው ሰላም ይሄ ሰላም ነበረ። በሌለ የሚያኖር ነው የእግዚአብሔር ሰላም። በሌለ ያኖራል። በሌለ ነገር ውስጥ ሀብታም ያደርጋል። ሰራዊት ሳይኖር ደፋር ጀግና ያደርጋል። ታስረው ነገ እስከምንገላቸው ድረስ ወይም የሞት ፍርድ እስከምንፈርድባቸው ድረስ ወህኒ ቤት ገብተው ይደሩ ተብለው ቅዱስ ጳውሎስና ቅዱስ ሲላስ እስር ቤት ውስጥ ተጥለው የእስር ቤቱ ግድግዳ እስኪነቃነቅ ድረስ በደስታ ይዘምራሉ። ወይ መታደር እናንተ! ነገ ትገደላለህ ተብሎት እንዲህ ብሎ የሚዘምር ነፍስ የት ነው የሚገኘው? እንዲህ ብሎ ይዘምራሉ። ቤቱ በብርሃን ተሞላ። የእስር ቤቱ ደጃፍ ያለ ከፋች መዝጊያው ሳይሰበር ቦግ ብሎ ተከፈተ። ቅዱስ ጳውሎስና ቅዱስ ሲላስ እንዲህ ድል እስኪነሱ ድረስ። ይህ ሰላም ማን የሰጠው ሰላም ነው? ክርስቶስ የሰጠው ሰላም። እና ቅዱስ ጳውሎስ ሲጽፍ ዝም ብሎ ሰላም ለእናንተ ይሁን እያለ የሚላቸው ይችል ነበረ። ሰላም ለእናንተ ይሁን። የትኛይቱ መልእክታቱ መጨረሻ ላይ ሰላምና ጸጋ ይብዛላችሁ ይላል። ለሮም ሰዎች ይጽፍላችሁ እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጥላችሁ ይላቸው ነበር። የሰላም አምላክ እግዚአብሔር ይላቸዋል። ስለዚህ እግዚአብሔር ሰላም ስለሆነ ያን ሰላም ለሐዋርያት ሰጣቸው፣ ለሰማዕታት ሰጣቸው። ቅዱስ ቂርቆስ ሊታረድ ሊገደል ሊቸነከር ከንጉሱ ፊት ሲቀርብ ይገርማቸዋል እኮ ፊቱ እንደ ፀሐይ ያበራል። የ3 ዓመት ልጅ እኮ ነው። ፊቱ እንደ ፀሐይ ነው የሚያበራው። ንጉሱ ምንድነው ያለው? አንተ ብሩህ ሕፃን ሰላምን የተሞላ ሰላም ላንተ ይሁን፣ ደስታ ሁሉ አለህ አለው። አዎ ለኔ ሰላም ይገባኛል፣ ላንተ ግን ሰላም አይገባህም። አልቦሙ ሰላም ለረሲአን ይላል ኢሳይያስ። ለዝንጎች ሰላም የላቸውም ይላል። አንተ ልጅ ምላስህን የምቆርጠው አድርገው። ለምን ስጋችሁን የሚገሉትን አትፍሩ ብሏል እኮ ጌታ ነው። የ3 ዓመት ልጅ እኮ ነው። ያችን ሰላም አግኝቷት ስለነበረ እንዲሁ ይገርባቸዋል እኮ አይኑን፣ ጆሮውን፣ ምላሱን ሁሉ ቆርጠው የጋለ ብረት ወደ ሰውነቱ ከተውበት መራራ ቅጠል በጥብጠው ወደ ጉሮሮው ሲግጡት ቃልህ ለጉሮሮ የጣፋጭ ነው ይላል። ለምንድን ነው ሲባል ያንን ሰላም አግኝቶት ስለነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሰማዕታት ሕይወታቸው በእግዚአብሔር ሰላም ላይ የቆመ ነው። ሌሎችንም ነዋቸው። እነ ቅድስት አርሴማን ስታዩዋቸው እሳት እየነደደ እዚህ እሳት ነው የምወረውርሽ ሲል አንድ ነው የምትለው። ወርቅ እሳትን ያጠራዋል እንጂ ምን ያደርገዋል ነው ያለችው ማለት ነው። እንዴት ነው ግን እሳትን መተኮሻ ሳይሆን መጥሪያ አድርገው የሚቆጥሩት? የእግዚአብሔር ሰላም አብሯቸው ስላለ ነው። እናቱ ስትፈራ የቅዱስ ቂርቆስ እናት ቅድስት ኢየሉጣ ስትፈራ የፈራች ምን ይመስላችኋል? ተስፋ ጎሏት ነበረ። ሰላም ማለት ተስፋ ነው አላልኳችሁም? ተስፋ ያለው ሰው አይፈራም። እስኪ አንድ ጊዜ አንድ ወሬ ላውራችሁ። ኢትዮጵያና አንዲት ሀገር አያደርገውና ተጣልተው የሌላ ሀገር ሰራዊት ቀርቧል ብትባሉ ተፈራላችሁ አትፈሩ? ብሉ ገርኝ እንጂ ወይም የሱዳኑ የሌላ ሀገር ወይም የፈለጋችሁት አድርጉት፣ ኬንያም በሉት ምን አንታርክቲካም አድርጉት። ተፈራላችሁ አትፈሩ? ፈርታችሁ እያለ ደግሞ የኢትዮጵያ ሰራዊት እኮ 500,000 አሁን እዚህ ተደፋ ሲባል ምን ይላችኋል? አቤት ለምን ነው ደስ የሚላችሁ? እነሱ አሉልኝ። አያችሁ፣ ይሄ ምንድነው?
ተስፋ እነሱ ያሸንፉልናል። እግዚአብሔር አለልኝ አትሉም ወይ? ተስፋ ሰላምን ይሰጣል የሚባለው ለዚህ ነው።